ሴንሲቲቭ ፓርቶችን ነው ምነካው። ፖለቲካ ሴንሲቲቭ ነው ባበሻ፣ ሃይማኖት ሴንሲቲቭ ነው። እሷን ኳኳ ታረጋለህ ይመጣል። That's crazy. እንደው ሃይማኖት የቀረኝ የለም፣ ፍቅር ሲዝም ነው የቀረኝ በሙሉ ደውጫል። እሱም ሃይማኖት ነው ለካ። የኔ አላህ የሚጠይቅ ከኔ በላይ ማንም አምላክ የለም። እንዲያውም ከግጋቶቹ አንዱ ነው ማንንም ለማንም እንዳትሰግድ ለማንም እንዳትገዛ ይላል። እኔ በስነ ስርዓት እነግራቸዋለሁ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ፣ በስሙ ጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ፣ ተው ስሙኝ። አንድ ነገር ልበላችሁ እዚህ ጋር በፊትም እኮ እኔ ካያችሁ የኔ አምልኮ የኔ ማንነት ካያችሁት በስዕልን አልቀበልም ኦርቶዶክስ እያለ አላህ የሰጠንን ነቢያቶች በሙሉ እንቀበላቸዋል። የመጨረሻው ነብያችን ነብዩ መሐመድ ናቸው። Ethio 7 star የሆነ ቪዲዮ ፖስትኩኝ አይቼ አስታውዘ ልጅቷ ስሟ ጠፋኝና የፖለቲካ ነገርም ነው እንዲሁም ጨዋታ ነውና ሁለቱንም አድርጌ የሆነ ቪዲዮ ለቀኩኝ። ለካ ስላልተጀመረ ነፍሴ የተመቸውም አለ የላሰኝም አለ፣ አልተረፍኩም። እንዲያውም የዛ ጊዜ ይመስለኛል ጸጉሬ ተመላለጠ። የሚገርም አወሻክት በሁለቱም ሳይር ነው ማወራ። የደገፈኝም አለ this guy is really cool. the other ones ደግሞ የወቀጠኝ ነፍሰ ስጋዬን ያወጣውና it was new for me too ገባ። ከዛ በኋላ ሳየው ምንድነው አበሻ ኮሚኒቲ የሚፈልገው፣ በምን ነገር ላይ ነው የሚነጋገረው፣ መነጋገር አይቻልም ወይ የሚለው ነገር አየሁት። ሳየው either they like you or they don't, there is no the middle part. ስለዚህ ምንድነው ያደረኩት man you know what is what it is. ጀምሩ ያለው ብቶም አይፋቱኝም። ስለዚህ አጋር ኪፕ መፋቻ የላቸውም አበሾች። እና የዛኔ ደግሞ ገብቷል ቪዲዮ ቀርጸ ነው የምትፖስተው እንደዚህ ላይቭ ፌስቡክ ላይቭ ዩቲዩብ ምናምን አልነበር። እና እንደ እርሳስ እየቀረጽኩልሽ አባቴ ምን አረጋለሁ እለቃለሁ። ከዛ ሴንሲቲቭ ፓርቶችን ነው ምነካው። ፖለቲካ ሴንሲቲቭ ነው ባበሻ፣ ሃይማኖት ሴንሲቲቭ ነው። እሷን ኳኳ ታረጋለህ ይመጣል። That's crazy. እንደው ሃይማኖት የቀረኝ የለም፣ ፍቅር ሲዝም ነው የቀረኝ በሙሉ ደውጫል። እሱም ሃይማኖት ነው ለካ። አንድ ነገር ልበላችሁ እዚህ ጋር በፊትም እኮ እኔ ካያችሁ የኔ አምልኮ የኔ ማንነት ካያችሁት በስዕልን አልቀበልም ኦርቶዶክስ እያለ ተቀብያ አላውቅም። የምታውቁት ነገር ስዕልን ተቀብያ አላውቅም፣ ገድላትን ተቀብያ አላውቅም። በጣም ቻሌንጅ ያደረገኝ የነበረው የቅድስት ድንግል ማርያም ጉዳይ። ቅድስት ድንግል ማርያም የኢየሱስ ክርስቶስ እናቱ ናት፣ ጸጋ የሞላት ናት። ይሄንን በደንብ ነው የምቀበለው። ሌላ የሚላችሁን ሁሉ አድርጉ ነው ያለች የኔ እናት እመቤት። ያለች ምንድነው? ጌታ የሚላችሁን ሁሉ አድርጉ፣ የሚላችሁን ሁሉ አድርጉ ነው ያለች። ሌላ ያለች ምንድነው? የባሪያይቱን መዋረድ አይቷልና እኔም ኃጢአተኛ ነበር፣ እኔም የተዋረድኩ ነበር፣ መዋረድ አይቷልና ትውልድ ሁሉ ከዛሬ ጀምሮ ምን ይለኛል? በዚህ ይሉኛል፣ ያመሰግኑኛል አለችው። ስለዚህ ከመጀመሪያውም እኔ በእምነቴ ላይ ካያችሁኝ ማናችሁንም ጠይቁ፣ ዮኒ ማኛ ስዕል አይከተልም፣ ተከትሎ አያውቅም። ገድላት የሚባል ሰምቼ አላውቅም፣ አብዬ አላውቅም። አትዋሹ። ግን እንደዛም ሆኜ እዛው እየተሳደብኩ እንድቆይ ነው የፈለኩት፣ እየተሟለድኩ የፈለኩትን እየተናገሩ በቤተክርስቲያን ለማሰራት ሲባል ዮኒ ማኛ ና እባላለሁ። ዮኒ ለጥቅማቸው ለሆዳቸው ሲሆን ይፈልጉኛል። ለሆዳቸው ብቻና ብቻ ሲሆን ዮኒ ማኛ ና ቤተክርስቲያን አሰራ፣ ዮኒ ማኛ ና ቤተክርስቲያን አንተ የተወደድክ ድንግልን የምትወድ ተብዬ ነው። በቃ በዛች ነው ጥብጥም አድርገው
ኧረ ተው ስሙኝ፣ ኧረ ተው። ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማሉኝ። አልሰማሉኝ። እኔ ምንም ማድረግ አልችልም። አምላክ ሆይ አልሰማሉኝ። ነገርኳቸው። ነብይ ሆነ ልከኛል ብያለሁ። ላስታርቅ ልከኛል ብያለሁ። አልሰማሉኝ። እባካችሁ ስሙኝ። እኔ ልግደላችሁ፣ እኔ ልበድላችሁ። እባካችሁ ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማሉኝ። እንጂ ወንጌልን አስተምረውኝ አይደለም። ዴዲና ማንንም ወንጌል አስተምረው ማንንም አያስተምሩም። የጠፉ በጎችን አይፈልጉም። ኢየሱስ ጌታ ነው። አይዞ እኔ መቼ አልኩኝ በለው። አሜን ማለት ነው ያለበት ሰው። ኢየሱስ ጌታ ነው። የአርሴማን ያህል ክብር የለውም ኢየሱስ ክርስቶስ እኛ ቤት። የአርሴማን ያህል እውነት ነው የምናገር። ብራዘርዬ ወሬ ቅርና ኢየሱስ ጌታ ነው በል። አይዞ አይኑ ይተናነቃል። ቤዛዊት ዓለም ምናምን እያልክ አንጀል ልበላ በማርያም ስም ምናምን ልሸክም ሞክራል። ተወሱ እሱ ሱቶ በዚሁ አንደበት ኢየሱስ ጌታ ነው በልበት። አይዞ ይህንን ነው የምልህ፣ ሌላ ነገር የለኝም። ስለዚህ የምትጠላው ኦርቶዶክስ ቤት ውስጥ እውነት ለመናገር ኢየሱስ ጌታ እኛ መቼ አላልንም? እኛ መቼ ካድን እየተባባልን ነው የምንነጋገር። ዋይና ደንሳይ ለምን አትለውም? ለምን አትለውም? የኔ ጥያቄ እሱ ነው። ለምን አደባባይ ላይ ኢየሱስ ጌታ ነው እየተባለ ስለ ኢየሱስ አይሰበክም? ስለማይቻል ስሉን እንጠጣዋለን እያልን እንሄድበታለን በፈለግነው ሰዓት። እኛንን የአላህ ቤቶች፣ እኛንን የአላህ መስጊዶች። አላህን ለማክበር ነው የምንሄደው። ጁማ የምናደርገው የሚሰገደው ትውልድ ሁሉ የሚሰግደው አላህ እንደሆነ ይናገራል። ፒስ ቢ አፖን ኢየሱስ ክርስቶስ፣ ሰላሙ ይብዛልን ለኢየሱስ ክርስቶስና ኢየሱስ ክርስቶስ መጣ ያለው የትም መጽሐፍ ቅዱስ ላይ ሄዱ ለእስራኤል ለጠፉት በጎች ነው ያለው። የተላከ ነብይ መሆኑን በሱ ነው የምታውቁት። ለእስራኤል እንጂ ለዓለም ተልኬያለሁ አላለም። ለጠፉት ለእስራኤል በጎች ነው የተላኩት ነው ያለው። ስለዚህ እሱ የሚልካቸው በየጊዜው ነቢያቶች አሉ። ሁሉንም እናከብራለን፣ እንወዳለን፣ እናከብራቸዋለን። አላህ የሰጠንን ነቢያቶች በሙሉ እንቀበላቸዋል። የመጨረሻው ነብያችን ነብዩ መሐመድ ናቸው። የሚገርማችሁ ቁርአን ላይ ስትገቡ ስለ ፓኒሽመንት ወይም ቅጣት 177 ጊዜ ይናገራል። ስለ ፎርጊቭነስ ስለ ይቅርታ ደግሞ ደብሉን ነው የሚናገረው። I found no wrong 374 ሴትና ወንድ 23 ጊዜ ተጠቅሷል። አሁን በሳይንቲፊክ ፕሮግራም በሳይንቲፊክ ቴክኖሎጂ የሰው ልጅ ከክሮሞዞም ነው የሚፈጠረው። ክሮሞዞም 23 ነው። 46 ክሮሞዞም ሲኖር ነው አንድ ሰው ወደ ወንድ ወይም ወደ ሴት የሚፈጠረው። ሳይንቲፊካሊ ነብያችን የጻፉት
thousands of years ago ያ ነገር አሁን በሳይንቲፊክ እርግጠኛ ሆኗል። አላህ ህይወታችን ነው። ቁርአን ህይወታችን ነው። እድሜ ልኬን በክርስትና ስኖር እምጠይቃቸው ጥያቄዎች ነበሩ። ማነባቸው ማገላብጣቸው ነገሮች ብዙ ነበሩ። እንግዲህ እናንተ የምትፈርዱት ነው። አላህ ሲመርጥ ብቻ ነው እስልምና የምትቀበለው። ምንም ሌላ ነገር ፍጠር ቁረጥ ፍለጥ ምናምን አይልም። አላህ የኔ አላህ የሚጠይቅ ከኔ በላይ ማንም አምላክ የለም። እንዲያውም ከህግጋቶቹ አንዱ ነው ማንንም ለማንም እንዳትሰግድ ለማንም እንዳትገዛ ይላል። በጣም ቅዱስም ላይ አለ ከኔ በቀር ማንንም እንዳታመልክ የሚል ለስዕል አይልም፣ ስዕል አምልክ አይልም። አስታፍሩላህ በጣም ያሳዝነኛል። ስዕል አምልክ አይልም። ከኔ በቀር ለማንም እንዳትሰግድ እንዳታመልክ ይላል። ያንን ታዲያ እንዴት ለስዕል ሊሰገድ ይችላል? እኛ ሙስሊሞች አናደርገው። ካላህ በስተቀር ምን ሰግድለት ማንም የለም። ስለዚህ አንደኛው እሱ ነው። ሁለተኛ በነቢያቶች በሙሉ አምነ የመጨረሻው ነብያችን የተሰጡን እስካሁንም ጠብቀነው ያለነው ነብያችን መሐመድ ናቸው። አሰላሙ አለይኩም ስትለው ወንድምህን ሰላም ላንተ ይሁን ማለት ነው። በቀን በተቻለ መጠን ብንችል ቀኑን ሙሉ ብንሰግድ ለአላህ መልካም ነው። እማንችል ሰዎች ግን በየሰዓታቶቹ መስገዳችን ጥቅሙ ምንድነው? ከአላህ ጋር ያቀራርበናል። ለአለቃ 30 ጊዜ በቀን ትሰግዳለህ፣ እሺ እያልክ የሚልህን ትሰራለህ። ለአላህ ግን አንድ ቀን ካልሰገድክ አላህ ፍርዱን ይሰጣል፣ ከበረካው ያወጣል። ስለዚህ ስግደታችንን ጁማችንን መርሳት የለብንም፣ ዱዓችንን መርሳት የለብንም። አላህ በረካውን እንዲያበዛልን ያላህን ስም አብዝተን እንጥራ። ሱብሃንአላህ 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 እያልን እንግዲህ ጁማ ሙባረክ ብያለሁ። አላህ ስሙ የተመሰገነ ይሁን። አሰላሙ አለይኩም my brothers። ሰላም የኔ ወዳጆች ጠላቶቼ ላስላሳ አልከዳኝ በኔ ላይ አልፈረድም አምኜ አልከዳኝ በኔ ላይ አልፈረድም የኔ ዳኛ ኑሩልኝ ኩምሻ ኑሩልኝ አይቶ ሲፈት ጌታ ግልብን እንደስ አይቶ ነው የሚከረው ለካ እንዲህ ነበር አይ ኩምሽ እሱ ነው የኔ ዳኛ የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ ዚዮንዬ ኑሩልኝ
ክርስቶስ ነው። ጴንጤን መከተል አይደለም የሚያድነው ክርስቶስ። ኦርቶዶክስ መከተል አይደለም። ክርስቶስን አምናል አላመንክም ነው። ዛሲ የኢየሱስ ነው አይደለም ነው ተዋ። የኢየሱስ ነው ድና የኢየሱስ ጴንጤ ስለሆንክ አይደለም። ኦርቶዶክስ ነው የኢየሱስ ነው ወይ ዝዬ ተሳ ከብዷችኋል አይደል? የከበዳችሁ የኢየሱስ መሆን እሱ ነው የኔ ዳኛ ዳኛዬ፣ እሱ ነው የኔ ዳኛ ዳኛዬ፣ እሱ ነው የኔ ዳኛ። የፈልግም አብዛኛው ለዚህ ፍቅር የሚሰጥ ፕሮቴስታንት ነው። ኢየሱስ ጌታ ነው ስላልኩ ነው፣ ሌላ አይደለም። ኢየሱስ ጌታ ነው ብዬ በአደባባይ ስለመሰከርኩ ነው ፕሮቴስታንት ወደደኝ። ሌላ ምንም አርጌለታል። ምንም ጴንጤ ነኝ አላልኩም። ጴንጤ ልመጣ ነው አላልኩም። ምን አላልኩም። ኢየሱስ ጌታ ነው ስላልኩ ብቻ ከጎኔ ቆም። ሌላ ምን አርጌ ማዝዬ ማሜ ሜምበሮቼ በሙሉ ሞትዬ ማሪና ቸርነቱ መርሻ ደግሞ ያየ ማየት ያለባችሁ ዘሪቱ በመሀል ጠፍታ ነበር። ዘሪቱ አሁን ዘማሪ ዘሪቱ በመሀል ጠፍታ ነበር። አልተዋትም። ዘሪቱን ምንድን ነው ያደረጓት? አይዞሽ እህታችን፣ አይዞሽ ጥቅልል አድርገው ወሰዷት። ተስፋ አይቆርጡም። እኔ በውስጥ የሆኑ ፕሮቴስታንቶች መታወሩኝ፣ እግዚአብሔር ምስክሬ ነው የምላችሁ፣ ተደነቁ። ዮኒ ደክሜ ነበር በፕሮቴስታንት። በቃ አይሆንም፣ የማያዋጣ ሰው አትሁን ያልኳቸው። ክርስቶስ ፕሮቴስታንት ለሰው ብለን የምታደርገው ከሆነ አትጠቀም። ክርስቶስን ብቻ ተከተል። የትም ቤት ሆኑ፣ ቤት መቀየሩ አይደለም። የክርስቶስ ተከታይ ነው ወይስ አይደለም? የክርስቶስ ተከታይ ነው እኛ ቤት ያለው፣ የማርያም ተከታይ ነው ያለው። እውነት እንነጋገር። የክርስቶስ አርበኛ ነው ያለው ነው። ስለ ክርስቶስ የሚዘምር ነው ያለው። የክርስቶስ ደቀ መዝሙር ነው ያለው ወይስ የአርሴማ ደቀ መዝሙር? ወንድም እናቶች የአርሴማ ባሪያ ብላችሁ እኮ ነው እዚህ ጋር የምትጽፉት። የድንግል ባሪያ አላለች። ባሪያ የላትም ድንግል። ድንግል እህታችንም እናታችንም ናት። ባሪያ የላትም። የድንግል ባሪያ ነኝ ብሎ ይመጣልሃል። መጽሐፍ ቅዱሳዊ አይደለም። የሰው ባሪያ ከሆንክ ምንድነው? ጣዖት አምላኪ ነህ ማለት ነው። እመቤቴን እግዚአብሔር ይገስጻችሁ። ጣዖት ያደረጋችሁ ወንድምናቶች በኦርቶዶክስ የጠፉ ሶሻል ሚዲያ ላይ ብዙ ወንድምናቶች አሉ። ተው የሚላቸው ወንጌል የሚሰብካቸው ወፍ የለም። ለምሳሌ እንትና ጋር ይቀርቡ ነበር። አንድ ናሆም የሚባል ልጅና ዮሴፍ ጆሲ የሚባል ጆሲ ሲዲ የሚሰሩ ሲንግል ያላቸው ወንድሞች ናቸው። አክሊለ ጋር ይገባሉ። ቁጭ ብለው ዘፈኑን ተውት አላላቸውም ብለዋቸዋል። he never did, he never mentioned
እግዚአብሔር ዘፈን እንደማይወድ ማንም ያውቃል። ዘፈን እንደማያጸድቅ ማንም ዓለም ላይ ያውቃል። ዘፈንን ተዋላለች ታዋቂ ስለሆኑ ብቻ አብሮ አስገብቶ አክሊለ ዱቅ ብለው ትምህርት እየተማረ ነው ይባላል። ለሽቀላ ሲሆን ፌመስ ሰዎች ይፈልጋል። ለቤተ ክርስቲያን ማሰሪያ ሰው ፌመስ መማርሻ እህታችን በጣም መወዳት እህቴ ነው። በጣም ስነ ምግባር ያላት በጣም መልካም ሴት ናት። መጽሐፍ ቅዱስን ግን ቁጭ አድርገው አስተምሯት። ቤተክርስቲያን ለማሰራት ግን ቀኑን ሙሉ ቁጭ ብላ ቲክታክ ላይ ቤተክርስቲያን ለማሰራት የጨቀሰ ስትደክም ነው የምትውለው። ስለ ክርስቶስ መቼም ሲሰብኩ አትሰሟቸው፣ ግድ የላቸው። እህቶቻችን ቢጠፉ መልካም ሴት ናት፣ ጠንካራ ሰራተኛ ናት። ስነ ምግባሯ ደስ ይለኛል። ወንጌልን ግን አይሰብኳትም፣ ግድ አላት አይሰብኳትም። ሮማን መሰበክ የለባትም። አሁን በወንጌል ብትሆን ጥሩ አይደል? ሮማን ኦርቶዶክስ ወንጌል ብትሆን ጥሩ አይደለም? እነ ቤታየሁ ወንጌልን ቢመሰክሩ ጥሩ አይደለም? በጣም መልካም ነገር ነው። የኦርቶዶክስ ወንጌልን ተው፣ ፕሮቴስታንት ተው፣ የራሱ ጉዳይ። የኦርቶዶክስ ወንጌል ሰባኪ ቢሆኑ ጥሩ አይደለም? በዚህ እውቅናቸው ቢሰብኩ መልካም አይደለም? ማንም አይሰማም። አንተ ብቻ እስኪ አሁን ቤታየሁ ከኦርቶዶክስ ትውጣ ትለጠለጣለች። እንግዲህ እልል ያለች ደስ የምትል እየቀለደች ላስላስ የምታደርግ የት ናት? አይ አይደለሁም ከዛሬ ጀምሮ ቀንጥቻለሁ ወይ ሰልም ያለው ትብል ጉሮሯ ላይ ይቆማል። ምክንያቱም ያቺን ክሌም ማድረግ ይፈልጋሉ። ኦርቶዶክስ መባሏን ይፈልጉታል። ዳዝ ፕሮብለም እንጂ ተሳዳቢ ነኝ አይደል? መደሰት ነው ያለብን። ዮኒ ማኛ ተሳዳቢ ከሆነ መደሰት ነው ያለብን። ለምንድን ተገላገልኩ ማለት ነው ያለብን ነው። ያቺ ማስፈራሪያ ነን እኛ። ማንን ጴንጤ አንድ ነገር ሲል ወገብ አገዳውን በስድብ ስለምንል በጥቅስ አይደለም። እኔ ጴንጤ ስልስ የነበረው በምላስ በጥቅስ አይደለም። በምላሴ ወገቡን እለዋል። ይቺ ትፈለጋለች። አየህ፣ የኦርቶዶክስ አርበኛ ስንሆን በምላስ አንጠልጥሉን ጥለዋል። ትዝታው ሳሙኤል እናንተ ሴት የደፈርክ እናንተ እንዲያለ ማን አይደል? ኤርሚያስ እናንተ ስንት ያላልኩን ነገር አለ። እግዚአብሔር ይቅር ይበለኝ። ዳጊ እናንተ ማሳደድ እንጂ በመጽሐፍ ቅዱስ ጠቅሰን የምናስተምራቸው ምንም ነገር የለም። ተውት ፍራም በመጽሐፍ ቅዱስ እየጠቀስን ይሄ እኮ እንደዚህ ይላል፣ ይሄ እኮ እንደዚህ ነው፣ ይሄ እኮ በዚህ ነው መሄድ ያለበት የሚባል ነገር ምንም ነገር አታመጣ። መለጥለጫ ለምን ሌሎቹ ሆዳሞቹ ይበላሉ? እዛ ወንጌል የለም። ትበላለህ፣ ቤተክርስቲያን ታሰራለህ፣ ክሌም ታደርጋለህ፣ ገንዘብ ታገኝበታለህ። አንድ አሜሪካን ሀገር ልጅን እንኳን በነፃ ክርስትና አታስነስ። የታውቃለህ? ለልጅህ እንኳን ክርስትና አታስነሳም በነፃ ገንዘብ ካልከፈልክ። በተአምር ኤቭሪዴይ ገንዘብ ካልከፈልክ አትሞላት። ሁሌ አምጣን፣ ሁሌ ችግር ነው የሚያወሩበት። ስለ ክርስቶስ ሰብካ አይደለም። እግዚአብሔር በሚያውቅ የትም ቤተክርስቲያን ኦርቶዶክስ ቤተክርስቲያን መጨረሻ ላይ ችግር ነው የሚያወሩበት። ችግር ለዚህ ያስፈልጋል፣ ለዚህ ገንዘብ ያስፈልጋል፣ ለዚህ ገንዘብ ያስፈልጋል፣ ይሄ መሆን አለበት። ገንዘብ ኤቭሪዴይ ስለ ክርስቶስ ኃያልነት ስለ ኢየሱስ ጌትነት ሲመሰከር አረ ቅዳሴው በሙሉ ሲነለ ታዲያ ለምን አላለም? ቅዳሴውን ላይ ኢየሱስ የሚል ከሆነ እኛ የኢየሱስ ስም ለምን አንጠራው? ቅዳሴውን ላይ ኢየሱስ የሚል ከሆነ ዋና ለምን አንጠራው? በየመዝሙራችን ለምን አልገባም ኢየሱስ? መዝሙር ሲደረግ በሙሉ ለምንድን ነው? ለማን ዘምር ነው የሚለው? ለመላእክት ዘምር የሚላል የክብር መዝሙር ነው ይለዋል። መቼ የት ቦታ ይላል? ለቅዱሳን ዘምሩ የሚላለ የት ቦታ? አንደበቱ ያለው እግዚአብሔርን ያመስግን ነው የሚለው መጽሐፍ ቅዱስ። የት ቦታ ላይ ያለ መልስ የለም። ግን ተረግጣል። እኛ የምንፈልገው ዮኒ ማኛ ሌሎቹን አታክ እንዲያደርግ ነው የተፈለገው። ኖሬንሞር ማንንም አታክ አላደረግም። ስለዚህ አሁንም ሳይጠፉ ፌመስ ኦርቶዶክሳውያን ሳይጠፉባችሁ ወንጌል ስበኳቸው። ሳይጠፉባችሁ
በኋላ ከማልቀስ አሁን እርግጠኛውን የምነግርህ ቤታዮ ጴንጤ ወይም ሙስሊም ብትሆን ትረገጣለች። ከእንግዲህ ኦርቶዶክስ አይደለም ብትል ትረገጣለች። አንቺን ብሎ ነው የምትባለው እንጂ ወይም ነው ወንጌል አልሰበኳት ምን አላሏት ብትሄድ ትረገጣለች። ሊያሾ በወንጌል ብትሆን አለቀላት። እዛው ቁጭ ብለው እየተሳደብን እንድንኖር ነው የሚፈለገው። በኦርቶዶክስ እየተሳደብን እየተሟለችን ብዙ ነገር እያለን ነው የዓለምን 15 ዓመት ኖር ያለው አምደዋል። ብዙዎቻችሁ ዮኒ ማኛ ነገ ይቀየራል በክርስቶስ ተቀይሬ ያላችሁ ይቀናስከኝ ባህል ሙስሊምን አይቼዋለሁ። ሙስሊም ወንድምናቶች ኑሩበት። ወደ ሙስሊም ለሚሄድ ግን ፈርጥጠህ የምትወጣበት እምነት እውነቱን ነው የምናገር። ፈርጥጠህ ትወጣለህ። ለምን 72 ድንግል ይሰጣል ስትባል ቀነኒሳ ነው የምትሆነው። ዳሶላ ወልታያችሁ እሱም ሳይነግሯችሁ ነው የሚያስገቧችሁ። 72 ድንግል ታገኛለህ ሲለ ወይ ከሌላ እምነት ከመጣ ለክርስቲያኖች ከባድ የሆነ እምነት ነው። አልዋሽም አይደለም የምትለኝ ከሆነ እያወጣው እነግርሃለሁ። ስለዚህ ወዲያው ምን አደረኩ? አየሁት። ለእኔም ይሆናል አየሁት በደንብ። እኔ እውነት ፈላጊ ከማንም ይምጣ እውነት ካለ አሮንጌ አብሶሉትሊ አውል ቴክ ከማንም እውነት ይምጣ ተቀባይ። እኔ አሁን ጴንጤ ሆኛለሁ ብዬ አላወጅኩም። በክርስቶስ መሆን መናፍቅ እንደሚያስብል አውቃለሁ። የምንፍቅና ትምህርትን ኢየሱስ ጌታ ነው ብል የምንፍቅና ትምህርት ነው። ይሄን እነግርሃለሁ። ኢየሱስ ብቻውን ያድናል ብል የምንፍቅና ትምህርት ነው። አውጃለሁ ዛሬም ነገም ከነገ ወዲያም ኢየሱስ ብቻውን አዳኝ ነው። ብቻውን የዓለም ቤዛ ነው። ክብሩን ሁሉ እሱ ሰጥ። ትላንትና እግዚአብሔር ምስክሬ ነው የምለው እንዳልክ ለቅሶ ውስጤ ነው የቀረው። ኢየሱስ በጣም ነው የምወደዋል። በጣም ሲከፋኝ የማናግረው ነው። ያናግራል አለ ኢየሱስ። ያናግራል፣ ያዳምጣል። አዳማጭ እዚህ ምድር ላይ አዳማጭ የለም እኮ። እውነት ተናገሩ ከተባለ ማን ነው የሚያዳምጥ? ያንተን ችግር ማን ነው የሚሰማ? የችግር ጊዜ ማን ሲደርስልን ያየው? የችግር ጊዜ ሁሉም ፊቱን እያዞረ ነው የሚሄድብህ። ማንም ፊቱን አዞሮ ነው የሚሄደው። የችግር ጊዜ ያለ ጊዜ ያጨበጭብልሃል እንጂ የችግር ጊዜ የሚደርስልህ አንድም የለም። ማናችሁም በተቸግራችሁ ጊዜ ደረስኩልህ የሚል ሰው አታገኝ። ዩ ላይፍ ታይም ነው ማወራ። ቸገረኝ ባልከው ጊዜ የሚመጣልህ የለም እና ብቻውን ጓደኛዬም ነው አባቴም ነው ሁለመናዬ ነው ሲል ብዙዎቻችን ረስተነዋል። በየትም ሀገር ላይ ሲያመጣን ስንት ጸሎት፣ ስንት ጾም፣ ስንት ነገር አድርገን ከመጣን በኋላ አሜሪካ ስንመጣ አስረሽ መጪው ነው። ዲሲ ብትሄድ የክለብ ማት አበሻ ነው የሞላው። ሜሪላንድ ብትሄድ ዲሲ፣ ሜሪላንድ፣ ቨርጂኒያ ሙሉ አበሻ ቤት ማታ ላይ ሺሻ ጭፈራ ያለ ሁሉ ነገር ተረስቶ ጾሙ፣ ጸሎቱ ለዚያ በቀን ማን እንደሆነ ሁሉ ነገር ተረስቶ አረብ ሀገር ጥሩ ቦታ ህይወት ይኖራችሁ ጌታ ይረሳል። የትም ሀገር ላይ ብትኖሩ ጌታ ይረሳል። እኔ ከድሮም የተረጋጋ ህይወት ነው ነበር። አሽረሽ ገዳሜን በጣም ነው መጣ። ከድሮ በጣም የምጠየፈው ነገር አስረሽ ምጪው ነገር አሉት። ራሴን ማዳመጥ በጣም የምወድ ሰው ነኝ። ከበፊትም አሉት። ከበፊትም ነው ማወራ። መስከር አሉት። በየማጨስ አሉት። ይሄ ኮልኮሌ ነገር አሉት። ከድሮም ነው ማወራ። እንኳን አሁን ጌታን በደንብ ከገባኝ በኋላ ደግሞ ስለ እኔ ትንቢት ተናግራ ነበር። ነቢት ብርቱካን የፋሲካ ቀን ተናግራ ነበር። የፋሲካ ቀን ዮኒ ማኛ ወንጌል ሰባኪ ሲሆን አይቼዋለሁ ብላ ተናግራለች። እሷ የተናገረችው ነገር ጠባ አይልም። እኔ ግራ ነው የሚገባኝ። ስለ ዶክተር አብይ ከ3 ዓመት በፊት አንተ የሀገር መሪ ትሆናለህ ብላ ጸሎት አድርጋለት ነበር። የሀገር መሪ ሆኖ ቁጭ ነው። እሷ የተናገረቻቸው ነገር ጠብ ያለ ነገር የለም። እንኳን ለእሱ አይደለም ለትራምፕ ጸልያ ትራምፕ አንተ ድጋሚ ፕሬዚዳንት ትሆናለህ ብላ ፕሬዚዳንት ሆኗል።
ለትራምፕ የምትጸልይ ናት። እኔ እግዚአብሔር አምላክ በብዙ ይባርክልኝ። ሁል ጊዜ በውስጥ የምትመክረኝ እህቴ ጓደኛዬ፣ ሲከፋኝ የምታወራኝ አይዞ የምታበረታኝ እንደዚህ አይነት ሰዎች በብዛት በኦርቶዶክስ ወፍ የለም ይነግራል። ወፍ የለም ነው የምልህ። ደውሎ እንዴት ነህ፣ ስለ ጌታ ጸሎት ላድርግልህ፣ ጌታ ይወድሃል የሚል ወፍ። ጌታ ይወድሃል የሚል በኦርቶዶክስ ሰምተህ ታውቃለህ? አንድ ሰው ጌታ ይወድሃል አንተ እኮ በጌታ ነህ የሚል አንድ ሰው የለም። አለ ካለ ነገር ይዝና የሚል የለም። በጌታ ነህ የሚል ወፍ የለም። አለ አትባባልም። መባባል አለብን። በጌታ ነህ፣ ጌታ ይወድሃል፣ ልጸልይልህ። ወፍ የለም። ቸበርቻቸው በሙሉ ቲክታክ ላይ የምታየው ኦርቶዶክስና ሙስሊም የሚያደርጉት ቸበርቻቻ። ደውሎ ጸሎት ላድርግልህ የሚል ኦርቶዶክስ ገጥሞ ያውቃል? እንደው በፈጣሪ ሆነባችሁ እንዴ! ፍራኦል ኢቲቻ እኮ እዚህ ላይ ወጥቶ ሊሆን ማኛ ልጸልይለት ብሎ ወንድሞቹን ሰብስቦ ሲጸልይልኝ ነበር። ፊውማን በቃ do you ever see anybody ለእንትናን ጸልይለት ተብሎ ሶሻል ሚዲያ ላይ የኦርቶዶክስ መምህራን ሲያስተምሩ አድርገው ያውቃሉ? they never do። ስለዚህ አባቶች ተማሩ። የዚህ ዘመን አንባቢ ዘመን ነው። እንደ ሌላ ዘመን በተረት ተረት አታታለው። የዘበነን ተረት የሚቀበልልህ የድሮ ዘመን ሰው አታመጣም። ዘበነ መሳቂያ ነው የሚያደርግልህ። እሺ እያለ ሙድ ነው የሚይዝብህ። በክርስቶስ እንደዳነ የሚያምን ትውልድ ነው ያለው። በዘበነ ተረት ማንም ሙድ ይዛል እንጂ በፍጹም እውቀት የሚገበይበት አይደለም። ማንም ኦርቶዶክስ ስትለው ዘበነ እንዴት ነው ሰላም ነው ስትለው፣ አረ ዘበነማ ሙደኛ ነው የሚል። አረ ሙድ ይችላል፣ ሙድ አለው ነው የሚል። ስለዚህ በዚህ ሰዓት ያለን የኦርቶዶክስ ወንድምናት እየደነገጠ ነው። እንዴት በኢየሱስ የዓለም ቤዛ ነው ሲባል እንዴት አባታችን ተነኩ ብሎ ያልተናገረ ብዙ ኦርቶዶክስ አለ። ስድብ ፈራ። እኔ ስድብ ነፍስ ቀለቤ ነው። ስድብ ብታመጣ፣ ቦምብ ብታመጣ፣ ምን ብታመጣ ኢየሱስን ይዤ ንቅንቅ የለም። ዛሬ አይደለም የጀመረው። በስዕል ሰምቼ አላውቅም። ስዕልና ገድላት ስትለኝ ሰምቼ አላውቅም ነው የምልህ። መቼ የማላደርገው ነገር እንዲህ ብዬ ነው የምመጣልህ። የኢየሱስ ወታደር ብዙ አለ፣ ብዙ ክርስቶስ በቤታቸው ይገባ። ስለዚህ አሁንም ስም በማጥፋት ነው እነሱ የሚችሉት። ስም ለሆዱ ብሎ ነው። እሷን ልዘግብ Ethio 7 Star